ግን ልክ እንደ ዮሴፍ ስፔሲፊካሊ ዮሴፍ የወደፊት ታላቅነቱ የወደፊት መሪነቱ በቤተሰቡ ላይ ያለውን ስልጣን በግልጽ በህልም እግዚአብሔር እንደተናገረው እግዚአብሔር በግልጽ የተናገራችሁ ሰዎች እናንተ ባለ ራእዮች ናቸው። ባለ ራእዮች ናቸው። የባለ ራእይ መንገድ ምን አይነት ነው? አልጋ ባልጋ ነው ወይ? እንዳልኳችሁ የመጣንበት መንገድ ሁላችንም ቢወራ እኔ የመጣሁበት መንገድ ቢወራ የራሴን መንገድ እንኳን ባወራችሁ አይደለም ሌሎችን ማድንበት ለራሴ እንኳን ኢየሱስን ረቢ ወዴት ትኖራለህ ባሉት ጊዜ ለወፎችም ለቀበሮችም ጉድጓድ አላቸው የሰው ልጅ ግን መኖሪያ የለውም እንዳለ በዚያ መንገድ ያለፍኩ ሰው ነበርኩኝ። እና በጊዜው በሚያልፍብን ሁኔታ የተነሳ ራእያችንን ይሄ ነው ብለን ስም ልንሰጠው እንደማንችል ይሄ አንድ ምሳሌ ሊሆን ይችላልና ያ የተቀበልነው ራእይ እኛ በተቀበልንበት መንገድ ሰዎች ላይ ይቀበሉት ይችላሉ፣ ሰዎች ላይ ያውቁት ይችላሉ። እኛም ራሳችን ልንቀበለው የሚከብደን ሊሆን ይችላልና ዮሴፍ ያንን ራእይ አይቶ ያንን ህልም አይቶ ለወንድሞቹ በነገረ ጊዜ አልተቀበሉትም። አንደኛ አልተቀበሉትም፣ ሁለተኛ በተሳሳተ መንገድ ራእዩን ተረዱት። እና ህልሞቻችሁ ራእዮቻችሁ በተሳሳተ መንገድ ሚስ አንደርስቱድ ልትደረጉ ትችላላችሁ። ሚስ ኢንተርፕሬት ሊደረግ ይችላል። በተሳሳተ መንገድ እናንተ ባላሰባችሁበት መንገድ ጠላትነትን ኢቭን ሊያመጡባችሁ ይችላል። ራእዮቻችን እንደዚህ ሊሆኑ ይችላል፣ እንደዚህ አይነት ሊሆን ይችላል። እኔ ብዙ ጊዜ እንደዚህ ብዬ ለሰዎች እመክራለሁ፣ ራእዮቻችሁን ከሰው ጋር አታውሩ። የማይመለከተው ሰው አይመለከተውም። አይገርም? ማርያም ያንን በሆዷ የተሸከመችውን ጽንስ ይዛ ወደሚመለከታት ብቻ እንደሄደች አንዳንድ የራእዮቻችን ጠላቶች የራእዮቻችን ገዳዮች የኛ የራሱ የወሬያችን ትርፎች ናቸው። የወሬያችን ትርፎች። ዮሴፍ ያንን ሁሉ መንገድ አለፈ፣ እግዚአብሔር ለበጎ ቀየረው ብሎ በእርግጥ መጨረሻ ላይ ተናገረ። ግን ያለፈበትን ያንን ሁሉ መንገድ ያለፈበት ምክንያት ራእዩን በመናገሩ የተጠላ ሰው ሆነ፣ የሚሾፍበት ሰው ሆነ። አዚፍ እሱን ብቻ ነው እንደ ፌቨርድ ያደረገው እግዚአብሔር አይነት ነገር ደረሰበት አይደል? እልመኛው መጣ ይሉት ነበር ሲመጣ ይሾፍበት ነበር። ታስታውሳላችሁ? ሙሴ ያንን ራእይ ተቀብሎ በምድረ በዳ በሚጓዝበት መንገድ እነ ማርያምና አሮን እንደዚህ ያሉት ይላል። እግዚአብሔር ለሱ ብቻ ነው እንደሚናገረው፣ እሱ ብቻ ነው እንደመሪ፣ እሱ ነው እንደ ነብይ፣ እኛን አያገባንም እንደ እኛን አይነግረንም፣ ወደ ግብጽ ወደ እንትና ልንመራ አንችልም አይነት ሴንስ ነበራቸው። እና በጉድ ቲንግስ ጥሩ ነገሩ እግዚአብሔር እየመጣ ያስተካክልልናል። ዝም አላላቸው። አስጠርቶ በማድሪያ ድንኳን ውስጥ ኑ ብሎ ለእናንተ እንደው እንደ ሙሴ እንኳን ነብይ ብትሆኑ አይነት ሴንስ ነው ያለው። ለእናንተ በህልም በራእይ ይናገራችሁ ይሆናል፣ ለባሪያዬ ለሙሴ ግን እንደዚህ አይደለም፣ ሰው ከሰው ጋር እንደሚያወራ አወራዋለሁ ብሎ ተናገራቸው ይላል። ማርያምንም በድምጽ መታት ይላል። እግዚአብሔር ጣልቃ እየገባ ያስረዳልን ይችላል። ግን ህልሞቻችን ራእዮቻችን ሚስ አንደርስቱድ ሊደረጉ ይችላል። ይሄ ግልጽ ነው። ይህንን አምናችሁበት አስቀድማችሁ አስቀምጣችሁ ልትራመዱ ይገባል። የቢሹን ራእይ ቤተክርስቲያን ላትቀበለው ትችላለች። ከቸርች አቋም ጋር የተቃረነ ሊሆን ይችላል። ከቤተሰብ ላይፍ ስታይል ጋር የተቃረነ ሊሆን ይችላል። ይሄ ኤክስፔክት ነው፣ የሚጠበቅ ነው። ይሄንን ጠብቃችሁ ተጓዙ። ሰዎች እንዲቀበሏችሁ አትጠብቁ። ራእያችሁን አጨብጭበው እንዲረዷችሁ አትጠብቁ። አንዳንድ ሰዎች የገዛ ወንድሞቹ በዮሴፍ ላይ እንደተነሱበት የገዛ ወንድሞቻችሁ ሊነሱባችሁ ይችላል። የገዛ አብሮ አገልጋዮቻችሁ በአንድ አጥቢያ አብራችሁ የምታገለግሏችሁ ሰዎች ከራእያችሁ በተቃራኒ ሊቆሙ ይችላሉ። ስለዚህ አይግረማችሁ። ይሄ ቢብሊካል ወደ በኋላ ምናልባት ስንነጋገር እንመጣበታለና እንደዚህ አይነት ሰዎች ላይ ቁርሾ ይዛችሁ ራእዩን አትቀጥሉት። ቢቀር ይሻላል። እኔ በጣም የሚገርመኝ ነገር ዮሴፍ በሚያልፍባቸው በእነዚህ ሁሉ መንገዶች መካከል አንድም ስፍራ ላይ
የወንድሞቹን ስም አጠልሽቶ ሲናገር አታዩ። አንድም ስፍራ ላይ እኔ እኮ ራእይ ነበረኝ፣ ለዚህ ለተነገረኝ ራእይ እንዳልበቃ እድሜ ለነ እንትና ብሎ ሲናገር አታዩት። በፍጹም በገባበት ስፍራ ላይ ማድረግ ያለበት ነገር እያደረገ ይቀጥላል ሰው። ምክንያቱም ራእዩ አይቋረጥም። ስለዚህ ባለ ራእዮች፣ ራእይን የተቀበሉ ሰዎች ፈተናንና መከራን ሊቋቋሙ ይገባል። ትንሽ ነገር ሲነካ የምንመለስበት ጉዳይ አይደለም። ሀሳብ የምንቀይርበት ጉዳይም አይደለም። የሰማይ አጀንዳ ነው በእኛ ላይ የተቀመጠው። ስለዚህ ባለ ራእዮች ነን። እዚህ ውስጥ ባለ ራእዮች አለን። አዎ ፈተናና መከራ አለብን። ደስ ከሚለኝ ነገር አንዱ የሰማሁት ወንጌል እንደዚህ አይነት ነው። እኔ የብልጽግና ወንጌል ሰምቼ ወደ ኢየሱስ አልመጣሁምና ወንጌልን የመጨረሻው ምስክርነት የመሰከረልኝ ፓስተር ቁጭ አልኩኝ፣ የኔ ልጅ ክርስትና መከራ አለበት ተዘጋጅኝ ያለኝ። ምንም በማይገባኝ የልጅነት እድሜ በጌታ የልጅነት እድሜና ባለ ራእዮች ሆናችሁ ሰዎች ዛሬም እንደዚህ ይላችኋል። የኔ እህትና ወንድሞች ፈተናና መከራ ይጠብቃችኋል፣ ግን እግዚአብሔር ከናንተ ጋር፣ የራእዩ ባለቤት ግን ከናንተ ጋር። ወደ ራእዩ እጃችሁን ይዞ የሚያስጉዛችሁ እግዚአብሔር ከናንተ ጋር ነው። ዮሴፍን የረዳ እግዚአብሔር ከናንተ ጋር ነው። አብርሃምን የትውልድ አባት ሳያደርግ የለቀቀው እግዚአብሔር ለራእዩ እናንተ ከምታስቡት በላይ ከናንተ ጋር። ምክንያቱም ራእዩ የእናንተ አይደለም፣ ራእዩ የእግዚአብሔር። ስለዚህ ወገባችንን እንታጠቅ። ዮሴፍ ያለፈባቸው መንገዶች አሉ። ተላልፎ መሰጠት፣ በወንድሞቹ መጠላት፣ ከቤቱ ይጀምራል። ከቤቱ በወንድሞቹ መጠላት፣ ከዛ ተላልፎ መሰጠት፣ መሸጥ በገዛ ወንድሞቹ፣ በሐሰት መከሰስ፣ መረሳት፣ በጥጃ አሳላፊው መረሳት። ይሄ በዮሴፍ የራእይ ጉዞ ውስጥ የገጠመው መከራ። የእናንተ መከራ ደግሞ እንግዲህ የእናንተ መስቀል ምን እንደሆነ አላውቅም፣ ግን ኢት ኢዝ ኤክስፔክትድ። በቃ ይሄ የምታልፉበት መንገድ ነው። ይሄ የምታልፉበት ጎዳና ነው። በእንደዚህ አይነት ጎዳና ውስጥ ባለ ራእይ ሲያልፍ ልቡን ለእንደዚህ አይነት መንገዶች ሊያዘጋጅ ይገባል። ልቡን ከጥላቻ፣ ልቡን ከቂም፣ ልቡን ከጸብ፣ ልቡን ከስድብ ሊያርቅ ይገባል። ምክንያቱም ይሄ መንገዱ ነው። በቃ ለምን እንደሆነ አይገባኝም፣ መንገዱ ነው።